ሰላም ጤና ይስጥልን ክብራትና ክብራን። ትናንትና ሊቨርፑል ወልቭስን ደግም በሚሊዮኑ ገጥሞ ነበር፣ አሸንፏል። ሪያል ማድሪድ ወደ ላሊጋ ድል ተመልሷል። በተከታታይ ጨዋታዎች ላይ ሲሸነፍ ነበረ። ፓሪስ ሰን ዠርመን በሞናኮ ተሸንፏል። ባየር ሙኒክ ያሸነፈበትን ጨዋታ ትናንትና ተመልክተናል። ዛሬም የሚደረጉ ጨዋታዎች አሉ፣ በርከት ያሉ መርሃ ግብሮች አሉ። መርሃ ግብሮቹን በመጠኑም ቢሆን እንጠቁማቸዋለን። በተለይ ማንቸስተር ሲቲ ከኒውካስል ዩናይትድ፣ ቼልሲ ከሬክሳም፣ አርሰናል ከማንስፊልድ ታውን ጋር የሚያደርጓቸው መርሃ ግብሮች ይጠበቃሉ። ባርሴሎናም አትሌቲክ ቢልባውን በስፔን ላሊጋ ላይ የሚገጥምበት ተጠባቂ መርሃ ግብር አለ። ሌሎች አጫጭር ጉዳዮችንም እያነሳን እንቆያለን። በተለይ ደግሞ የክለቦቹ የዝውውር ቀጣይ እቅዶች ጋር በተያያዘ የሚነሱ ሀሳቦች አሉ። ከአሰልጣኝ ማይክል ካሪክ ተተኪዎች ጋር በተያያዘ ጋዜጠኛው ቤን ጃኮብስ ያወጣቸው ዝርዝር ስሞች አሉ። እነማን ማንቸስተር ዩናይትድን በዋና አሰልጣኝነት ሊረከቡ ይችላሉ በሚለው ጉዳይ ላይ አሁንም እያነጋገሩ ያሉ ጉዳዮች አሉ። ስለ ማይክል ካሪክ ግን ከሰሞኑ ትችቶች በስተውበታል። በቀድሞ የማንቸስተር ዩናይትድ ተጫዋቾች ፓትሪክ ኤቭራ ደግሞ እነዚህን ጉዳዮች ኤቭራን በተመለከተ ዝርዝር ስለ ፖል ስኮል፣ ስለ ጋሪ ኔቪል፣ ስለ ሮይ ኪን የሰጣቸው በጣም ጠንከር ያሉ ትችቶች አሉ። እነሱን በደንብ እየተመለከትን እንቆያለን። ስለ ብሩኖ ፈርናንዴስ፣ ስለ ራስመስ ሆይሉንድ እና ማርከስ ራሽፎርድም ማንቸስተር ዩናይትድ ቤት የሚነሱ ጉዳዮች አሉ። አርሰናልና ሳንድሮ ቶናሊ፣ ጋብሪኤል ማርሴሊም ከክለቡ ይለቃሉ በሚሉ ጉዳዮች ላይም አዳዲስ የሰማናቸው ጉዳዮች አሉ። አርሰናል በክረምቱ ቢያንስ 5-6 ተጫዋቾች ጋር ሊለያይ የሚችልበት እድል አለ በሚለው ጉዳይ ላይ የወጡ ሀሳቦች አሉ። ቼልሲና ግብ ጠባቂ ቦታ ላይ ሮበርት ሳንቼዝ ይሰለፋል ወይስ ሌላኛው ሁለተኛው ግብ ጠባቂ? ባለፉት ጨዋታዎች ላይ እየተመለከት ነው እንዳለው በተለይ በሮበርት ሳንቼዝ ጉዳይ ላይ አዳዲስ የተሰሙ ጉዳዮች አሉ። ጆao ፔድሮን በተመለከተ ትናንትና ዝርዝር ጉዳዮችን አንስተናል። አዳዲስ የተሰሙ መረጃዎች አሉ። ማንቸስተር ሲቲና አሰልጣኝ ፔፕ ጋርዲዮላ በክለቡ ይቆያል አይቆይም የሚለውንም ጉዳይ እየተመለከተን እንቆያለን። ለሁሉም በርከት ያሉ ጉዳዮችን ነው የምናነሳው። ኔይማር ጁኒየር ክስ ቀርቦበታል። በምግብ አብሳዩ ነው የተከሰሰው። ለምንድን ነው የሚለውንም እንነግራችኋለን። አብራችሁን ብቻ እንድትቆዩ ነው የምንጠይቀው። ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንጠብቃለን። በርከት ያሉ ጉዳዮችን ይዘን እንመጣለን። በየዕለቱ የእናንተን ተሳትፎ ደግሞ እንፈልጋለን። ቻናላችን በምንፈልገው ልክ እያደገ አይደለም። ላይክ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩን። ብዙዎች ይህንን ቪዲዮ ላይክ ሳታደርጉ ሰብስክራይብ ሳታደርጉ እየተመለከታችሁ እንዳላችሁ እየተመለከተ እንገኛለን። ስለዚህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አብሮነታችሁን አሳዩን። በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። በቀጥታ ወደ ጉዳዮቻችን እናልፋለን። ትናንትና የጻፋችሁልን መልእክቶች አሉ። መለስ ብለን የእናንተን ሀሳቦች ደግሞ የምናስተናግድበትም ሰዓት አለ። ምክንያቱም ይህ ቻናል የኛ ብቻ አይደለም፣ የእናንተም መናገሪያ መወያያችን ነውና መገናኛ ስለሆነ በደንብ የእናንተን ሀሳቦች እናስተናግዳለን። መልእክቶቻችሁን ጻፉልን። ዛሬ ጨዋታዎች ላይ አርሰናል ከማንስፊልድ ታውን፣ ማንቸስተር ሲቲም ከኒውካስል ዩናይትድ፣ ቼልሲ ከሬክሳም በሚያደርጉ ጨዋታ ላይ ግምቶቻችሁን ላኩልን። ትናንትና ሊቨርፑል ወልቭስን ገጥሞ ነበረ። ከቀናት በፊት ማክሰኞ ዕለት ከ3 ቀናት በፊት ማለት ነው። ትናንትና ጨዋታው ከመደረጉ በፊት የነበረው በማክሰኞና አርብ መካከል የተደረጉ ጨዋታዎች ነበሩ። የመጀመሪያውን ጨዋታ ሜሎኑ ላይ በፕሪሚየር ሊጉ ወልቭስ 2-1 በሆነ ውጤት አሸንፎ ነበር። ይህንን ጨዋታ ትናንትና ሮበርትሰን 51ኛው ደቂቃ ላይ፣ ሙሐመድ ሳላ 53ኛው ደቂቃ ላይ፣ ከርቲስ ጆንስ 74ኛው ደቂቃ ላይ ባስቆጥሯቸው ግቦች 3-1 በሆነ ውጤት ሊቨርፑል አሸንፏል። የመጨረሻዋ ግብ ላይ እንግዲህ ቻን በ91ኛው ደቂቃ ላይ ወልቭስን ከምንም የማታድን አንድ ብቸኛ ግብ አስቆጥሮ ጨዋታው 3-1 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ሙሐመድ ሳላን በተመለከተ በሊቨርፑል ቤት ያስቆጥራቸው የግብ መጠኖች በጣም በቁጥር ከፍ እያሉ መጥተዋል። ግብፃዊው ኮከብን በተመለከተ እየተነሱ ያሉ ጉዳዮች አሉ። ከሞሐመድ ሳላ ጋር በተያዘ 254ኛ ግቡ ነው ለሊቨርፑል በሊቨርፑል መለያም ያስቆጠረውና ከዋይኒ ሩኒ ጋር ስናነጻጽረው የማንቸስተር ዩናይትድ የምን ጊዜም ከፍተኛ ግብ አስቆጣሪ ዋይኒ ማርክ ሩኒ ነው 253። አሁን ከዋይኒ ሩኒም የበለጠ በሁለት የተለያዩ ክለቦች በሁለት የተለያዩ ጊዜያት ላይ ቢጫወቱም ቁጥሩ ያንን ያሳያል። ለሁሉም ሪያል ማድሪድ ትናንትና ሰልታ ቪጎን ገጥሞ ነበረ። በዚህ ጨዋታ ላይ 2-1 በሆነ ውጤት አሸንፏል። ቹዋሚኒ 11ኛው ደቂቃ ላይ፣ ኢግሌሲያስ 25ኛው ደቂቃ ላይ ለሴልታ ቪጎ አስቆጥሮ ጨዋታው 1-1 ተጠናቀቀ በሚባልበት ሰዓት ላይ ፌዴሪኮ ቫልቬርዴ ከረጅም ርቀት የመታት ኳስ ዲፍሌክት አድርጋ ወደ ግብነት ተቀይራለች። 94ኛው ደቂቃ ላይ ሪያል ማድሪድም 3 ወሳኝ ነጥብ ይዞ ወጥቷል። ፓሪስ ሰን ዠርመን በዚህኛው የውድድር ዘመን በተለይ እየተሸነፈበት ያለው ቁጥሮች መጠን በጣም የሚያስገርሙ አይነት ናቸው። ብራድሊ ባርኮላ 71ኛው ደቂቃ ላይ ግብ አስቆጥሯል። አኪሌዎቹ እንዲሁም ደግሞ ጎሎቬን እና
በልጓን 3ቱን ግቦች ለሞናኮ አስቆጥሮ 3-1 በሆነ ውጤት ኤስ ሞናኮ ማሸነፍ ችሏል። ከፓሪስ ሳን ዠርመን ጋር በተያዘ በያዝነው የውድድር ዘመን 4 ጊዜ ተሸንፏል በሊጉ ላይ። ነገር ግን ባለፉት 2 የውድድር ዘመናት 4 ሽንፈቶችን ብቻ ነበር ከዚህኛው የውድድር ዘመን ከያዝነው የውድድር ዘመን ውጭ ያሉ ጊዜያት ላይ 4 ጨዋታዎችን ብቻ ነበር የተሸነፈው። ዘንድሮ ግን ገና ኮዲ 4 ጨዋታዎችን ተሸንፏል። ባየር ሙኒክ ከሞንቼግላድባህ ያደረጉት ጨዋታ 4-1 በሆነ ውጤት አሸንፏል። ባየር ሙኒክ በጨዋታው ላይ ሃሪኬን ባይኖርም ዲያዝ፣ ላይማር እንዲሁም ደግሞ ጀማል ሙሲያላና ኒኮላስ ጃክሰን የሙኒክን 4 ግቦች ያስቆጠሩ ተጫዋቾች ናቸው። ዛሬ የሚደረጉ ጨዋታዎች አሉ። አርሰናል ከማንስፊልድ ታውን ጋር የሚያደርገው ጨዋታ 9 ሰዓት ከሩብ ሲል በጊዜ አርሊ የሚደረግ ጨዋታ ነው። ከማንስፊልድ ታውን ጋር በተያያዘ አንድ ነገር ብቻ ይነሳል። ከ97 ዓመታት በኋላ ዳግም የሚገናኙበት ነው። ሁለቱ ቡድኖች በፈርስት ቲም ደረጃ የሚደረግ ጨዋታ ነው። በወቅቱ በሃይብሪ 44493 ደጋፊዎች ተገኝተውበት ነበረ። የኤፍኤ ካፕ 4ኛው ዙር ጨዋታ ነበር። 1929 ጃንዋሪ 26 ላይ የተደረገ ነበረ። አሁን ከ97 ዓመታት በኋላ ሁለቱ ቡድኖች ዳግም ይገናኛሉ። ከአርሰናል ጋር በተያያዘ በትናንትና ልምድ ላይ ጁሪን ቲምበር፣ ቤን ዋይት፣ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ፣ ዴክላን ራይስ፣ ማርቲን ዙሜንዲ፣ ሚኬል ሜሬኖ፣ ማርቲኖ ጋር አልነበሩም። ከዛ ውጪ ጄደን ዲክሰን ከስቶክ ሲቲ በዚህ በጥር የዝውውር መስኮት የፈረመ ወጣት ተጫዋች ነው። የአካዳሚ ተጫዋች ነው። በስብስቡ ላይ ተመልክተናል። አንድሬ አርመን አናውስ፣ ማክስ ዶመን እንዲሁም ደግሞ ሞርላን ሶሎሞን በዚህ በጨዋታው ላይ ይሰለፋሉ ተብሎ የሚጠበቁ ናቸው። ራንሰንም ግብ ጠባቂው ልምድ ሰርቷል ከዋናው ቡድን ጋር ከሌሎቹ ከነ ጋብሪኤል ማርቲኔሊ ከሌሎቹ ከነ ቡካዮ ሳካ ጋር ልምድ የሰሩ ተጫዋቾች ናቸው። ዊሊያም ሳሊባ ለጨዋታው አይደርስም ብሏል። ግምታችሁን ላኩልን። በዚህ ጨዋታ ላይ ማንቸስተር ሲቲ ከኒውካስል ዩናይትድ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። በዚህ ጨዋታ ላይ አሰልጣኝ ፔፕ ጋርዲዮላ ስለ ውድድሩ አስፈላጊነት የሰጠው አስተያየት አለ። በጣም አስፈላጊ ነው ውድድሩ ብሏል። ኤፍኤ ካፕ፣ ካራባኦ ካፕ በእንግሊዝ ምናልባት አንዳንድ ጊዜ ከቻምፒየንስ ሊግም በላይ ትኩረት የሚሰጠው ውድድር ነውና ባለፉት ዓመታት ላይ ግማሽ ፍጻሜ፣ ሰሚ ፋይናል የደረስንባቸው በተደጋጋሚ የኤፍኤ ካፕ ጨዋታዎችን ተመልክታችኋል። አሁንም ወደዛ ጉዞ ነው ለማድረግ የምንገባው። ጨዋታውን ለማሸነፍ ብቻ ነው ወደ ሜዳ የምንገባው ብሏል። ቸልሲም ከሬክስሃም ጋር ይጫወታል። ከቸልሲ ጋር በተያያዘ የሚነሳ ጉዳይ አለ። ባለፈው ጨዋታ ላይ ለምሳሌ በሮበርት ሳንቼዝ በኩል በአስቶን ቪላ ጨዋታ ላይ በተቀያሪ ወንበር ላይ ግብ ጠባቂው አልተሰለፈም። በተቀያሪ ወንበር ላይ እንዲሆን ነበረ የተደረገው። ፊሊፔ ጆርገንሰን የሮበርት ሳንቼዝን የቁጥር አንድነት ቦታም ይዞ ተመልክተ ነው ነበር ነው። እንደ ቢቢሲ ዘገባ ከሆነ ሮበርት ሳንቼዝ ፍጹም ደስተኛ አይደለም። ሊያም ሮዜነር ደግሞ በዚህ ጉዳይ ላይ አስተያየታቸውን ሰጥተው ነበረ። እኔ ቋሚ የሚባል ግብ ጠባቂ የለኝም፣ እንደ ተጋጣሚዎች እንደ ግብ ጠባቂውን ብቃት የሚወሰን ነው ነገር ብለዋል። ሮበርት ሳንቼዝ ግን እንደከፋውና ምንም ቢሆን የመጀመሪያ ተመራጭ እሱ መሆን እንደሚፈልግ የሚያሳዩ ብስጭቶችን ማሳየቱን ቢቢሲ በዘገባው ላይ ሳይቷል። በዚህ ጨዋታ ላይ ዊሊያም ሳቪዮ በጨዋታው ላይ አይኖርም፣ ወደ ሜዳ ተመልሷል። ነገር ግን የጨዋታ ገና ነው፣ አርሊ ነው። ጄሚ ጊታንሰን የጨዋታው ላይ መድረሱ ነገር በጣም አጠራጣሪ ነው። ምናልባት ሮሚዮ ላቪያን በጨዋታው ላይ ጥቂት ደቂቃዎችን ሲጫወት ልንመለከተው እንችላለን። እነዚህ ጉዳዮች የሚጠበቁ ናቸው። ሌሎች ሀሳቦችንም ከቸልሲ ጋር በተያዘው ወደ በኋላ ላይ እናነሳለን። የሌሎች ጉዳዮችንም ባርሰሎናም ከአትሌቲክ ቢልባኦ ጋር የሚያደርገው ጨዋታ አለ። ኒኮ ዊሊያምስ በዚህ ጨዋታ ላይ በጉዳት ምክንያት አይኖርም ተብሏል። ከባርሰሎናና ከአትሌቲክ ቢልባኦ ጋር በተያዘ በቅርብ ጊዜያት ላይ በዝውውሮች ውጥረትን የፈጠረ አይነት ተጫዋች እንደነበረ ተመልክተናል። ለሁሉም ሌሎች ጉዳዮች ላይ ትኩረት እናደርግ። ማንቸስተር ዩናይትድን የምናስቀድመው ከዩናይትድ ጋር በተያዘ በጣም የሚነሱ ዝርዝር ጉዳዮች አሉ። እያንዳንዱ ነጥቦች እናነሳለን። በተለይ ከኤቭራ ጋር በተያዘ በማብሬት ስር ገጾች ለምሳሌ ከሰሞኑ ሲተቸው እንደነበረ ይታወቃል። ፖል ስኮልስን በተመለከተ የሰጠው አስተያየት አለ። ፖል ስኮልስ ስለ በጣም ማይክል ካሪክ የሚመጥን አሰልጣኝ ይመስለኛል ብዬ አላስብም ብሎ በኢንስታግራም ገጹ ላይም በተለያዩ ብዙሃን መገናኛዎች በተለያዩ ፖድካስቶች ላይም ሲቀርብ የሚሰጣቸው አስተያየቶች አሉ። በእነዚህ አስተያየቶች ዙሪያ የቀድሞ ማንቸስተር ዩናይትድ ተጫዋች የቡድን አጋራቸው ጭምር ነው። በተለይ የፖል ስኮልስ ጋር እኔ በጣም ዝምተኛ ከሚባሉ ከተጫወትኳቸው በጋራ ከተጫወትኳቸው ተጫዋቾች መካከል በዝምተኝነታቸው ወይም ከማይረብሹ ተጫዋቾች መካከል አንደኛው ፖል ስኮልስ ነው። በጣም ተስፋ አደርጋለሁ የኢንስታግራም ገጹ ፌክ እንደሆነ ስቶሪው እንዲሁም ደግሞ አሰተኛ እንደሆነና ሀክ ተደርጎ የተጭበረበረ መረጃ እንደሆነ አስባለሁ። ሀክ ተደርጎበት እንደሆነ እገምታለሁ ይላል። ከዛ በተጨማሪ እውነት ለመናገር
እንደዚህ አይነት አስተያየቶች መሰጣታቸው በጣም ሰርፕራይዝ አላደረገኝም። ዝምተኛ ተጫዋች ነው እንደማውቀው፣ ነገር ግን በተቃራኒ ነው በብዙም መገናኛዎች ላይ ወጥቶ ግን ስኮልስ ሀሳብ ሲሰጥ ቦምቦችን የሚወረውሩ አይነት አስተያየቱን ሰጥቷል ፓትሪስ ኤቭራ። ከዛ በተጨማሪም ለምንድን ነው ማይክል ካሪክን ልንደግፈው የማንፈልገው? ድጋፍ ያጣ ነው የማንቸስተር ዩናይትድ የቀድሞ ተጫዋቾች ለምንድን ነው? እሱ እኮ ከኛ እንዳንዱ ነው፣ ሂዝ ዋን ኦፍ አስ ብሎ ነው የገለጸው። ከኛ እንዳንዱ ነው፣ በደንብ የምናውቀው ለማንቸስተር ዩናይትድ የተሰራ አይነት ነውና ስኮልስም ሆነ ሮይ ኪን፣ ጋሪ ኔቭልም ሁሌ ኔጋቲቭ የሆነ በጣም ጸረ ማይክል ካሪክ ጸረ ማንቸስተር ዩናይትድ የሆኑ ትንታኔዎችን የሚያቀርበውና የሚያቀርቡትም ሁሌም ያበሳጨኛል የሚል አስተያየቱን ሰጥቷል። ቶፕ ፎር መጨረስ እኮ ለኛ አስፈላጊያችን ነው። ስለዚህ እንደዚህ አይነት ኮሜንቶች አላስፈላጊ ናቸው። ብዙዎቹ ማኔጀሪያል ካሪየራቸው እናስታውሷለን ይላል። ጋሪ ኔቭልን፣ ሮይ ኪንን በተመለከተ የሚሰጣቸው አስተያየቶች ናቸውና ለምሳሌ ለጋሪ ኔቭል አስተያየቱን ከዚህ በፊት ነግሬው አውቃለሁ። በቲቪ ወጥቶ መናገር በጣም ቀላል ነው። በቫለንሲያ እሱ ሲሰናበት እንዴት እንደነበረ እናስታውሳለን ይላል። እርግጥ ነው በባርሰሎና 7-0 የተሸነፈበትን አጋጣሚ እናስታውሳለን። የእናንተን ሀሳብ በተለይ ማንቸስተር ዩናይትድ ደጋፊዎች በዚህ የኤቭራ ሀሳብ ላይ ስለ ፖል ስኮልስ፣ ስለ ጋሪ ኔቭል፣ ስለ ሮይ ኪን የሰጠውን አስተያየት እንዴት ታዩታላችሁ? ሀሳብ አስተያየቶቻችሁን ጻፉልን። ከዩናይትድ ጋር በተያዘ ራስመስ ሆይሉንድና ማርከስ ራሽፈርድን ሸጦ እስከ 70 ሚሊዮን ዩሮ አካባቢ እንደሚያገኝ በተለይ በውሰት ውል ያሉት እና የውሰት ውል ቋሚ በሚሆንበት ጊዜ እነዚህ ተጫዋቾች ለማንቸስተር ዩናይትድ 70 ሚሊዮን ዩሮ አካባቢ ትርፍ ይዘው ይመጣሉ የሚሉ ዘገባዎችን ተመልክተናል። ከዛ ውጪ ደግሞ በደሞዝ ብቻ ማንቸስተር ዩናይትድ ከነዚህ ተጫዋቾች በሳምንት 1.2 ሚሊዮን ዩሮ አካባቢ ያተርፋል። ካዜሜሮ 431,000 ዩሮ ነው የሚከፈለው። 374,000 ዩሮ የሚከፈለው ደግሞ ማርከስ ራሽፈርድ ነው። 334,000 ዩሮ የሚከፈለው ጄደን ሰንቾ ነው። 100,000 ዩሮ የሚከፈለው ደግሞ ራስመስ ሆይሉንድ ነውና እነዚህ ተጫዋቾች ሲደመመር ደሞዛቸው 1.2 ሚሊዮን ዩሮ ይሆናል። በአመት ደግሞ ስንደምረው ይህንን በ52 ሳምንታት ብናባዛው ወይም ደግሞ በወራት ብንቀይረው በአመት በወር ወደ 4 ሚሊዮን ዩሮ በአመት 50 ሚሊዮን ዩሮ አካባቢ ማንቸስተር ዩናይትድ ከነዚህ ተጫዋቾች ከአራት ተጫዋቾች ደሞዝ ብቻ ያተርፋልና በቀጣይ በተጫዋቾች ዝውውሮች ላይ በደንብ ያግዘዋል ተብሎ የሚጠበቅ አይነት ጉዳይ ነው የተነሳበትና እንዴት ታዩታላችሁ? በዝውውሮች ሂደት ላይ ከአሰልጣኝ ማይክል ካሪክ ጋር በተያዘ ከብሩኖ ፈርናንዴዝ፣ ሜሰን ማውንት ጋር በተያዘም አዳዲስ የተሰሙ ጉዳዮች አሉ። አሰልጣኝ ማይክል ካሪክን የሚተኩ ተብሎ ስም ዝርዝሮች ይፋ ተደርጓል። ከነዚህ መካከል ቤን ጃኮብስ ያነሳቸው ስሞች አሉ። 5 አሰልጣኞችን ላንሳላቸው። ኬረን ማኬና የቀድሞ የማንቸስተር ዩናይትድ ምክትል አሰልጣኞች መካከል አንዱ በኤፕስዊች ታውን ኤፕስዊችን ወደ ፕሪሚየር ሊግ ከታችኛው ሊግ ከሊጓን ወደ ቻምፒየንሺፕ ከቻምፒየንሺፕ ወደ ፕሪሚየር ሊግ አሳድጎ ተመልክተናል። በተከታታይ አመት ላይ የአሜሪካ ብሔራዊ ቡድን አሰልጣኝ ማውሪሲዮ ፖቼቲኖ፣ ሮበርቶ ማርቲኔዝ የፖርቹጋል ብሔራዊ ቡድን አሰልጣኝ ሮበርቶ ዲዘርቢ በስራ ውስጥ አይገኙም። የጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ናግልስማን እነዚህ በተዋረድ የማንቸስተር ዩናይትድ አዲስ አሰልጣኝ ሊሆኑ ይችላሉ ተብሏል። ዴይሊ ሚረር ደግሞ በሚያስገርም ሁኔታ ከማንቸስተር ዩናይትድ ጋር በተያዘ 400,000 ፓውንድ ሳምንታዊ ደሞዝ ለብሩኖ ፈርናንዴዝ በማቅረብ ለተጨማሪ 2 ዓመታት በክለቡ እንዲቆይ ለማሳመን ጥረት እያደረገ ይገኛል የሚሉ ዘገባዎችን ይዞ ወጥቷል። ነገር ግን የሚያሳምን አይነት ዘገባ እንዳልሆነ መናገር ይቻላል። ሜሰን ማውንትም በማንቸስተር ዩናይትድ መቆየት ይፈልጋል፣ ክለቡ መልቀቅ አይፈልግም የሚሉ ዘገባዎችን ተመልክተናል። ከአርሰናል ጋር ያሉ ጉዳዮችን ደግሞ ላንሳላችሁ። በአርሰናል በኩል በክረምቱ አንደኛ የስፔን ሌላኛው እነ ዴይሊ ሚረር ሌሎችም ሜል ኦንላይንም ጭምር ይዘው የወጡት ዘገባ አለ። ዘቴሌግራፍ ላይ ደግሞ 6 ስም ዝርዝሮችን ተመልክተናልና እነዚህ ስም ዝርዝሮች በዋነኝነት በአርሰናል በኩል በክረምቱ ሊለቁ የሚችሉ ስሞች ናቸው ተብሏል። በዋናነት ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ፣ ቤን ዋይት፣ ማርቲን ኦዴጋርድ፣ ሉዊስ ስኬሊ፣ ኤታን ንዋኔሪ አርሰናልን በቋሚነት ሊለቁ የሚችሉ ትሮሳርድንም ጭምር ሊለቁ የሚችሉ ተጫዋቾች ናቸው ተብሏል። አርሰናል በክረምቱ እስከ 260 ሚሊዮን ፓውንድ ድረስ ወጪ አድርጓል። ስለዚህ በቀጣይ በደንብ ጥረት ያደርጋል ተብሎ ይጠበቃል። በተጫዋቾች ዝውውር ላይ ጥረት አድርጎ ተጫዋቾችን ለቆ የቡድኑን ባላንስ ሺት የፒኤስአር ጉን
የዚህ የወጪና የተመጣጠነ የወጪና ገቢ ስርዓቱን በተመለከተ ፋይናንሻል ሩሎቹን ማክበር ይኖርበታል የሚሉ ዘገባዎችም እየወጡ ይገኛሉና በቀጣይ ምናልባት የሚሰጡ ምላሾች ካሉ ይጠበቃል። ከጋብሪኤል ማርቲኔሊ ጋር በተያዘ ወደ አልናስር ሊሄድ የሚችልበት እድል አለ። አንድሪያ ቤርታ ተጫዋቹን ሸጠው 2026/27 የውድድር ዘመን መግቢያ ላይ አዲስ የሌፍት ዊንገር የግራ መስመር አጥቂ ተጫዋችን ማምጣት ይፈልጋሉ። ጋብሪኤል ማርቲኔሊ በአልናስር ፍላጎት ውስጥ ገብቷል። አልናስር ደግሞ ከ70 ሚሊዮን ዩሮ ወይም ከዛ በታችም ይከፍላል ተብሎ የሚጠበቅ አይነት ክለብ እንዳልሆነ ይታወቃልና ለዛም ይመስላል በትልቅ ደረጃ በተጫዋቹ በኩል ፍላጎቶች እንዳሉ የሚያሳዩ ዘገባዎችን ተመልክተናል። ጋብሪኤል ማርቲኔሊን ግን ከሰሞኑ ሲዘገበ የነበረው አንዳንድ ደጋፊዎችም ጭምር ከሚያነሷቸው ሀሳቦች መካከል ለምሳሌ በትልቅ ደረጃ ጋብሪኤል ማርቲኔሊን ወደ ኒውካስል ዩናይትድ ለቆ ከኒውካስል ዩናይትድ ደግሞ አንቶኒ ጎርደንን ለመቀየር አርሰናል መቀየር ብቻ አይደለም አርሰናል ዋናው ፍላጎቱ ከመቀየር በተጨማሪ መጠነኛ ገንዘብም ሊጨምር የሚችልበት እድል አለና እንደዚህ አይነት ጉዳዮች አሉ። ሳንድሮ ቶናሊን በተመለከተ አርሰናል አማካኝ ስፍራ ላይ ተጫዋቾች ያስፈልጉታል። ከነዚህ ስሞች መካከል አንደኛው ሳንድሮ ቶናሊ ነው ተብሎ በጥር የዝውውር መስኮት ጭምር አርሰናል ዝውውሩን ለማጠናቀቅ ሙከራ ያደርጋል ተብሎ ሲጠበቅ ነበር። ከሳንድሮ ቶናሊ ጋር በተያዘ እንደ ቱቶ ስፖርት ዘገባ የሳንድሮ ቶናሊ ወኪል አርሰናል ብራይተንን በገጠመበት ጨዋታ ላይ በአሜክስ ስቴዲየም ተገኝቶ ነበርና አንድሪያ ቤርታ ከዚህ ወኪል ጋር በተለይ ጣሊያናዊ ነው ሳንድሮ ቶናሊ አንድሪያ ቤርታም ጣሊያናዊ ናቸውና ሁለቱም በጋራ በአንድ ቡድን ሊሰሩ የሚችሉበት እድል አለና ተጫዋቹ ግን ገና ውሳኔዎቹን አላሳወቀም። የመጨረሻ ሂደቶች ይጠበቃሉ በሚሉ ጉዳዮች ላይ በርከት ያሉ ዘገባዎችን እየተመለከተን እንገኛለን። ከሳምንቱ ምርጥ ተጫዋቾች ጋር በተያዘ በፕሪሚየር ሊግ በየሳምንቱ ምርጥ ተጫዋቾች ይመረጣሉ። ባለፈው ሳምንት ብሩኖ ፈርናንዴዝ ነበረ የሳምንቱ ምርጥ ተብሎ የተመረጠው። በዚህ ሳምንት እንግዲህ ማን ይመረጣል ብላችሁ ታስባላችሁ? እስቲ መልእክታችሁን ጻፉልን። እኔ ማን እንደተመረጠ ነግራችኋለሁ። የእናንተ መልእክቶች ትናንትና በርከት ብለው መጥቷል። ሲቲና ቸልሲ በሚያደርጉ ጨዋታ ላይ ሲቲ 2-0 ውጤት ያሸንፋል ብሎ መልእክቱን ጽፎልናል። አንዱ አለም ታፈሰ የተባለ አድማጫችን ብርሃኑ ከደቡብ አፍሪካ ጃዋ ፔድሮ እንግዲህ በሚቀጥለው የውድድር ዘመን ደግሞ ብዙ ግቦችን እያስቆጠረ የሚቀጥል አይነት ተጫዋች ነው የሚል ሀሳቡ ልኮልናል። ከልብ እናመሰግናለን ብርሃኑ ከደቡብ አፍሪካ ለጻፍክልን መልእክት። ሙልጌታም ከዛው ከደቡብ አፍሪካ የኔ የወሩ ምርጥ ብዬ የማስበው ቤንያሚን ሼሽኮን ነው፣ ነገር ግን ሴሜኒዮ የሚያሸንፍ ይመስለኛል፣ ሰፊ እድል አለው። በአሰልጣኞች የወሩ ማይክል ካሪክ ምርጥ አሰልጣኝ ተብሎ ይመረጣል የሚል ግምቱን አስቀምጦልናል። ሽመልስ ለገሰ ከኳታር ዶሃ የዘውትር አድማጫችን ነው። ለምታደርሱን ምርጥ መረጃዎች ከልብ እናመሰግናለን ብሎናል። እኛም በጣም እናመሰግናለን። በቶትናም በጣም አዘኛለሁ፣ እንደተጠበቀው አይደለም፣ በጣም ማሽቆልቆል ውስጥ ገብቷል ብሏል። ከዛ ውጪ ከሁሉም ያስገረመው አስተያየትን በተመለከተ አርሰናል ቤት የሚሰጡ አስተያየቶች ናቸው ብሏል። እግር ኳስን በጣም ቆንጆ አድርጎ አርሰናል ተጫውቶ ማንም ያሞገሰው የለም። ስለዚህ አርሰናል አሁን ዋንጫን የሚያስፈልገው ቪቫ ገነርስ ብሏል ሽመልስ ከኳታር ዶሃ። ሌላኛው የዘንድሮ አርሰናል ውጤትን በተመለከተ አርሰናል ዋንጫ ካልበላ መቼም አይበላም ብሎናል። አሸናፊ ከምዕራብ ሐረርጌ ገለምሶ የጻፈልን መልእክት ነው። እኔ የአርሰናል ደጋፊ ነኝ። ሆኖም ግን አንቷን ሴሜንዮ በዚህ ሰዓት ምርጥ ጨራሽ ከሚባሉት አንዱ ነው። ጎል ለማስቆጠር እየከበዱ አይደለም፣ ለእኔ ምርጡ እሱ ነው ብሎናል። ሲሳይ የአርሰናል ደጋፊ ነው ከሸገር የጻፈልን መልእክት ነው። ደለለኝ ረቦጭ ቪክቶሪያ ኬሬሽ ወሩ ምርጥ ተብሎ ቢመረጥ ብሏል። ሳሚ ለገሰ ከቦረና የጻፈልን መልእክት አለ። ሳሚ ቦረና በተለይ ደግሞ ያነሳቸው ጉዳዮች አሉ። ስለ ዩናይትድ መጥፎ ማውራት የሚወዱ ሰዎች አሉ። ይገርማል፣ ብራንድ የሆነ ክለብ ስለሆነ ነው ብሏል። በዚህ አመት አርሰናል ዋንጫ ካልበላ በቀጣይ አመት እንዳይጠብቀው፣ ምክንያቱም ማንቸስተር ዩናይትድ በቀጣይ አመት ዋንጫውን ይበላል። ግሎሪ ግሎሪ ማንቸስተር ዩናይትድ ብሎናል። ሲሞን ማንቸስተር ዩናይትድን እንዲሁም ደግሞ አርሰናልን በተመለከተ ሲሞን የጻፈልን መልእክት ቪክተር ዮኬሬሽ ምርጥ መባል አለበት ብሎናል። አህመድ ከጅቡቲ ያነሳው ጉዳይ አለ። እንግዲህ ባለፈው ቀመር መሰረት ሁሉም በሚባል ደረጃ አርሰናልን እንቅስቃሴ ነው የሚተቹት። እኔ ግን አልስማማም። ጋርዲዮላ ማሊያ ሞሪኒዮ ቢሆኑ የአሰልጣኝ ታክቲክ ተብሎ ይሞገሱ ነበረ ብሎናል። እኔ ከዛ ውጭም የወረደ ምርጥ አሰልጣኝ በሚባለው ለምን አርቴታ አልተሳካለትም ለሚል ቶትናም ቸልሲን ብራይተንን አሸንፏል፣ ስለዚህ በዚህ ውስጥ መካተት የለበትም የሚል ነገር አንስቷል። ነጅብ ሰንገሮም የጻፈልን መልእክት አለ። ሁሌም ባቀራረባችሁ በጣም ደስተኛ ነን ብሎናል። እናመሰግናለን። አንቶን ሴሜንዮ የወሩ ምርጥ ተብሎ ቢመረጥ ብሏል። ካሪካውንም ቢሆን ማንቼን ማሰልጠን የሚችል አይመስለኝም፣ የሚመጠን አይመስለኝም ብሎናል። ዶሮ ጭና የምትጓዘው የቶትናም
የቶትናም ሆትስፐር መርከብ እየሰመጠች ነው፣ ዘንድሮ የመውረዱ ነገር አይቀርም ያለን ደግሞ አሸናፊ ከደቡብ አፍሪካ ነው። ሼሽኮ ምርጥ ነው፣ አሰልጣኙ ደግሞ ማይክል ካሪክ ነው የወሩ። ስለ አርሰናል አጫወት የሚሰጠው አስተያየት ትችት ግርም ይለኛል። ደጎ ጊዜ ላይ በአጫወት ይተች የነበረው የሞሪኒዮ ቼልሲ ነበረ፣ ዘንድሮ የለንደኑ ቶክ አርሰናል ሆኗል። ሆኖም ግን ግቡ ዋንጫ መሆን አለበት ብሎናል። የቶትናም ነገር ደስታን እየፈጠረልኝ ነው ያለን ባባይ ብርሃኑ ነው። አብራ ሰሙ ሼሽኮ የወሩ ምርጥ ነው ብሎናል። ፓማባይ መልእክቱን ጽፎልናል። ሁላችሁም ከልብ እናመሰግናለን። የወሩ ምርጥ እጩዎችን እንደዚህ ካነሳን የሳምንቱ ምርጥ ደግሞ የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተብሎ የተመረጠው ጆ ፔድሮ ከቼልሲ ነው። ሃትሪክ ሰርቷል። የሚገርም እንቅስቃሴን ሲያደርግ እንደተመለከት ነው እናስታውሳለን። ለዛም ይመስላል ምርጥ ተብሎ የተመረጠው። ከአሰልጣኝ ፔፕ ጋርዲዮላ ጋር በተያዘ ባለፈው የሊድስ ደጋፊዎችን ሲተች ነበረ። በፕሪሚየር ሊግ ጨዋታ ላይ ሙስሊም ተጫዋቾች፣ በዛ ጨዋታ ላይ የሲቲ ተጫዋቾች ኦመር መርሙሽ፣ ራያን ሸርኪ እንዲሁም ደግሞ ራያን ኦኤንት ኑሪ ኩሳኖቭም ጭምር በተቀያሪ ወንበር ላይ ነበር። ሶስቱ ደግሞ በመጀመሪያ ተሰላፊ ነበሩና ሲያፈጥሩ ተቃውሞ ገጥሟቸው ነበር ከሊድስ ደጋፊዎች። የረመዳን ኢፍጣር ሰዓት ላይ በረመዳን ጾም እንግዲህ ጾማቸውን እየጾሙ ነበርና ምግብ ለመቅመስ ቫይታሚኖችን ለመውሰድ በጨዋታው በቆመበት ሰዓት ላይ ተቃውሞ ሲገጥማቸው ነበር። ፔፕ ጋርዲዮላም ሲወቅሳቸው እንደነበር ይታወቃል። ሊድስ ዩናይትድ ለደጋፊዎቹ ከወዲሁ ጥያቄ አቅርቧልና ምንም አይነት ተቃውሞ እንዳያሰሙ ማስጠንቀቂያ ሰጥቷል። ገና ከወዲሁ ስጋቱን የገለጸበት ነው። ከበርንሌ ጋር በኤፍኤ ካፕ የሚጫወቱበት ጨዋታም ይጠበቃል። አሰልጣኝ ፔፕ ጋርዲዮላ በሚቀጥለው የውድድር ዘመን ማንቸስተር ሲቲን ተጠናክሮ ይቀርባል ብሏል። ከዚህ የተሻለው ማንቸስተር ሲቲ ይዘን መጣለን ብሏል። አሰልጣኝ ፔፕ ጋርዲዮላ እስከ 2027 ድረስ ውላለው። ነገር ግን ከሲቲ ጋር በ2026 መጨረሻ ወይም በያዝነው የውድድር ዘመን መጨረሻ ላይ ይለያያል ተብሎ ቢጠበቅም ፔፕ ጋርዲዮላ በሚቀጥለው የውድድር ዘመን በጣም ሻርፕ የሆነውን የተሻሻለውን ማንቸስተር ሲቲን ይዘን እንመጣለን ብለዋል። በመጨረሻም ኔይማር ጁኒየርን በተመለከተ በምግብ አብሳይ ሼፉ ተከሷል። ሼፏ ክስ ያቀረበችው በፍርድ ቤት እንግዲህ አንዳንድ ጊዜ ለ150 ሰዎች ምግብ ያሰራኝ ነበር 16 ሰዓታት ድረስ በሱ ቤት የሰራ ነበረ፣ በግዳጅውን ወይስ ደግሞ በምን አይነት መንገድ የሚለው አልተገለጸም። ነገር ግን ግዳጅ ብላ በታስብ ነው ክስ የመሰረተችው። እንዲሁም አእምሯዊ እንዲሁም ደግሞ ተክለ ሰውነቷ ላይም ፊዚካሊቲ ላይ ጉዳት እንዳጋጠማትም ለ150 ሰዎች በሪዮ ደ ጄኔሮ በመኖሪያ ቤቱ ምግብ እንዳበስል ደረግ ነበር የሚል ክስ አቅርባለችና በቀጣይ ኔይማር ምናልባት በዚህ ጉዳይ ደግሞ ወደ ክስ ሲመላለስ እንመለከት ይሆናል። ሁሉም በርከት ያሉ ጉዳዮችን ነገርናችሁ። ለአብሮነታችሁ ከልብ እናመሰግናለን። ስለሰጣችሁን ጊዜ ስላዳመጣችሁን ነገ በአዳዲስ ጉዳዮች አዳዲስ ያልተሰሙ መረጃዎችን ይዘን እንመጣለን። ከጨዋታ ውጪ እንዲሁም ፖስት ማች ያሉ አዳዲስ ጉዳዮችን እንነግራችኋለን። ሰብስክራይብ፣ ሼር እያደረጋችሁ ይህንን ቪዲዮ አብራችሁ እንደነበራችሁ መልእክቶቻችሁንም ስጽፉልን እንደነበራችሁ ግምታችን ነው። ዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።